አየሁ ሰላም ነው እንዴት ነሽ ሁሉ ሰላም አለን ኤፍሬምስ ኦኬ ነው እንዴ እንዳረብሻችሁ ይቅርታ አይ ችግር የለውም ካሜራው ደግሞ የሆነ ፕሮፖዛል እናቀርብላችሁ የዌልካም እንዴት ነው ሩሙ ተመቻችሁ አሪፍ ነው አየሩስ እንዴት ነው አዲግራት እንዴት ጠበቃችሁ ዳጊ በቷል ግን ደግሞ አላውቅም እንዴት እንደሚሆን ግራ ቢገባኝም ሰላም 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 እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን ደህና ነኝ እናንተም ያላችሁበት ሰላማችሁ ዝት ይበልልኝ እንግዲህ ያው ትላንትናም ጠፍተን ነበር አውቃለሁኝ ከቡታጅራም ተመልሰናል እንግዲህ ያለነው ዛሬ አዲስ አበባ ነውና ከጉዞ ወደ ጉዞ ነው እንግዲህ ወዴት ነው የምትሉ ሰዎች ልትኖሩ ትችላላችሁ ወዴት እንደሚሆን እርግጠኛ ነኝ አይጠፋባችሁም እናንተም ማታቁ ደግሞ ገምቱ ከምላችሁ እኔም ቸኩያለሁ ለመግባት ሰዓቴም እየደረሰብኝ ስለሆነ በባለፈው ብዙዎቻችሁ ተከፍታችሁ ነበረ ያዘናችሁ አላችሁ በጣም ይቅርታ የሀገሬ ልጆች ማለት በቃ በኮሜንትም በውስጥም በሁሉም ነገር እየነገራችሁ ነበርና እኔ ግን እንኳን ተመለስኩኝ ማለት አቅጣጫዬን አድርጌ ልሄድ ነበረ ወደ መቀሌ ነበረ በዛውም ደግሞ ሰርግ ነበረብኝ ከራጊ ጋር ነበር ልንሄድ የነበረው ነገር ግን በአጋጣሚ የአብሪኮን ስራ አይታችኋል እንግዲህ ስመለስ በሰፊው አድርጌ ይቅርታ ጠይቀዋለሁ ለሱ መስጠት ያለብኝን ጊፍትንም ቢሆን ሰጥቼ ይቅርታዬን እንዲቀበለኝ አደርጋለሁኝና ያው ብዙዎች ተከፍታችኋል ለእውነት ለመናገር ሰርፕራይዝ ነው ማደርጋችሁ ምክንያቱም በቃ እኔም አስቤበት ነበረ ወደዛ ምክንያቱም እንደነገ ለመሄድ ዳጊ ዛሬ ነበረ በአጋጣሚ ትኬትም ተገኝቶልኝ ሊሄድ ነበረውና ያው አብሪኮ እንዳያችሁት ነው ውሸትም ቢሆን ዋሽቶ ማስታረቅ ያለ ነውና የምር ከልብ አመሰግናለሁ አብሪኮዬም ጽጌዬም ለኔ ብላ በረሯን ሰርዛ መሄድ ከፈለገችበት ሀገር ለኔ ብላ ነው የተመለሰችውና ያው እንግዲህ ዛሬ ለምንድን ነው የምትሄጂው የምትሉ ብዙዎች ልትኖሩ ትችላላችሁ እውነት ለመናገር አሸንዳ መስቀልን ነው በብዛት ወደ ትግራይ ሰው የሚሄደው እኔ ግን ዛሬ የሚሄድበት ዋነኛው ምክንያት ብዙዎቻችሁ ልታቋቸው ትችላላችሁ ለማታቋቸው ደግሞ ሊሊና አሌክስ ይባላሉ የነሱ ሰርግ ነውና ያው የነሱን ሰርግ ለመካፈል እንግዲህ እኔ በዚህ አጋጣሚ እኔ ብቻ አይደለም የምሄደው ሌላም እንግዲህ ይዤላችሁ ነው የምሄደው ምክንያቱም ባለፈው ወደ ቡታጅራ የሄድኩበት ምክንያት እንዳያችሁት ነው ታሟል ተብዬ ነበር የሄድኩት ሲሄድ ግን በቃ እንግዲህ ፋሚሊም ገብቶበት ምን ብሎበትም እርቅ በመሃላችን ተፈጥሯልና ያው እንግዲህ እውነት ለመናገር ዛሬ ለይፍም ቢሆን ሰርፕራይዝ ነው ግን ደግሞ ትኬት ስቆርጥ ለኔ ብቻ አይደለም የቆረጥኩት እሱ ሻንጣ እንትን ሊልኝ የወረደውና አብሮኝ የመጣው ሰው አብረኸኝ ነው የምትሄደው ነው የሚለው ምክንያቱም እሱ መጀመሪያ ላይ አልሄድም ነበር የሆነ ተጠርቷል ግን አንቺ ብቻ ሂጂ አይነት ነገር ነውና እኔ ደግሞ ትኬት ቆርጬ እና ሂድ ካልኩት እርግጠኛ ነኝ አልሄድም ምናምን ነገር እንደማይል በጣም እርግጠኛ ነኝና ሻንጣ ይዞ እስከሚመጣ ድረስ ትንሽ ልጠብቀው ነው ሲመጣ ሻንጣዬ ውስጥ ያደረኩት የኔ ልብስ ብቻ አይደለም የሱንም ልብስ ጭምር ነው ሶ ትኬት ቆርጫለሁ እንግዲህ ትኬት ብሩ ይክሰር ስለማይል ምንም አማራጭ ስለሌለ ቀጥታ ከኔ ጋር ምንድነው ሐሳቡ መሄድ ሶ ያው እንግዲህ ከኛ ጋር ቆዩ ለማለት ፈልጌ ነው ሶ ትንሽ እንጠብቀውና ወደ ውስጥ ሰዓት እየደረሰብኝ ስለሆነ ማለት ነው ከበደ በቃ ታጥቅሻል አው ምንድነው ለአመት ነው በቃ እዛው ኦሬዲ እዛው ሁሌ ነው የምቆየውና ነገርሻቸው ነገራቸዋለሁ የነገርኳቸው ነበር ሰላም ይበላቸው ከማይ ዳንዱ ዳኒ ነይ ሁሉ ዳና ዳኒ ሁሉ ጽብቅታይ እንዴት ናችሁልኝ ሁሉ ሰላም ሁሉ ጤና እንዴት ናችሁ ያው
ህዩዬ ወደ መቀሌ ሄርቢጎ ልታረግ ነው። እኔ ብቻ እንደሆንኩኝ በምን እርግጠኛ ነኝ? እዚህ ጋር አልገባኝም። አይነ ሻንጣህን ይዛል በጣም ግን እንደዚህ ሆነ ብትሄድ ቅር ይላል። አንተ እኔ ነኝም አይልህም? አዎ እኔ ነው። ለማንኛውም ትኬት ስቆርጥ ያንተንም ጭምር ነው የቆረጥኩት። ለሁለት ነው የምንሄደው። እባክሽ አውቀሽ ነው። ቤተሰቦች ጉዞ ወደ መቀሌ እንግዲህ ገና ካሁኑ ትግርኛ እየተለማመድኩ ነው። በደንብ አቀላጥፌ ለመናገር እየሞከርኩ ነው። እንዴት ነበር ይሄ? ከመይዳ አንዱ ነው እንዴ? ሰላም ዲዩ ከመያለሁም ኩሉ ደህና ዳንዲሁም እንግዲህ ቤተሰቦች ህዩዬ የኔ ወርቅን ቀዳማዊትን ይዤ ወደ መቀሌ ጉዞ ጀምረናል። እንግዲህ መልካም ጉዞ በሉን። ቅዳሜና እሁዳችንን መቀሌ ላይ ትልቅ ፕሮግራም አለን። ፕሮግራማችንን ያማረ እንዲሆን ተመኙልን። ህዩዬም ጉዞ አንድ ላይ ሲሆን ባይዘው በጣም ነው ደስ የሚለው የእውነት። አዎ ያው የኔ ነገር አልታሰበም ነበረ። ህዩዬ ብቻዋ ነበረ የምትሄደው አይደለም? ለምን አንቺ ብቻሽ? ይደብረኛል ሁላ እውነት እኮ ለምን አንቺ ብቻሽ? አላውቅም እኔ ብቻዬን ስሄድ ይደብረኛል። ለዛ ነው እኔ ከጎኔ ስትሆን ታውቃለህ ምን ያክል ደስ እንደሚለኝ። ለምሳሌ እኔ ባልኖር በምን ይደብርሻል? አረ በጣም ነው ቅርቅር ይለኝ። እንደዛ ብቻ ሳይሆን ያው ሁለታችንም አብረን መሄድ አለብን፣ ግድ ነው። ያው ለምን እንደምን ነግሬሻቸዋል? ነግሬያቸዋለሁ። ሰርግ አለብን። ሁላችሁም ቤተሰቦቻቸው ታውቃላችሁ፣ የኛም ፋሚሊዎች ታውቃላችሁ ብዬ ተስፋ አደርጋለሁ። የሊሊና የአሌክስ ሰርግ ነው እንግዲህ አክብረው ጠርተውናል። እኛም አክብረን ሰርጋቸውን ለመታደም ጉዞ ጀምረናል። ቀዳማዊትም እንግዲህ ገና ሳይሆን መቀሌ እስከ ለመግባት በጣም ጓጉታለች እና እስኪ ቢያንስ አንድ ቃል ሰውን ቢያንስ ትግርኛ ነው የሚያወራው እዛ። እኔ ለሰው የምመልሰው ነገር አንድ ነገር ንገሪኝ። መጀመሪያ እንደሄድክ ሰላምታ ነው። እሺ እንዴት ነው የምለው? ሰዎቹ መተው ሲጠይቁ ሰላም። አሁን እኔ ወንድ ከሆነ ከመይከ ትለዋለህ፣ ሴት ከሆነ ከመይከ። ኦኬ ከመይከ ሴትስ ከመይኪ ሁሉ ብዙ ሲሆኑ ከመያለሁም ለሚቀበል ሰው ማለት ነው። ከመይዳንዱ ከመያለሁም እንግዲህ ጉዞ ወደ መቀሌ ከመያለሁም ወገን ኤፍሬም እግዚአብሔር እንሻውን ቸግያለሁ። እንግባ እባክህ። እንግዲህ መልካም ጉዞ ይሁንልሽ። እኔ አልሄድም፣ ብቻሽ መሄድ አለብሽ። ተወኪ ያዘዛን ሻንጣውን አልሄድም። ሻንጣውን አልሄድም። ልቀቂኝ። ቅርብ ለራሱ እንደማይቀር ስለማውቅ ማለት ነው። ምንም እኔ ላይ የሆነ ለማናደድ ምንም ነገር አትፍጣት። ዳይ እኔ ያው ብቻሽ ከምትሄጂ ብዬ ነው። ግን ብቻሽን ብትሄጂ ኖርማል ነገር ነው አይደለም? ኖርማል ነገር አይደለም። እባክሽን እሺ ስሞትልሽ፣ ስገለበጥልሽ፣ እሺ እኔ ስገለበጥልሽ፣ እሺ ባናቴ እንደዚህ ስቀበርልሽ ብቻዬን በቃ እሺ ተመለስ። ቻሽ ከማያለሁማ ከማይዳንዱ ከማያለሁም። ለማንኛውም እንሂድ ኤፍሬም፣ ሰዓት እየሄደ ነው እኮ በቃ እኔ ለቀቀልኝ። ብቻሽ መሄድ አትችይም እንዴ አንቺ? በቃ እሺ እንሄዳለን። አምሮብሽ ብቻሽ እንድትሄጂ አልፈልግም። እዛ አጠለፍብሃለሁ፣ ተከትለኝ እኮ ብትጠለፊስ? እንግዲህ ፋሚሊዎች መልካም ጉዞ በሉን። በሰላም እንድንገባ በጸሎታችሁ አግዙን፣ እንግዲህ መልካም ጉዞ። መቀሌ መጣሁልሽ መቀሌ።
አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬን አምላኬን አልወቅስም ፍርሃት እንደ ጸሎት ቤቴን ካፈረሰው የኔን ያንቺን ባይለው ነው የኔን ያንቺና የኔን ያንቺን ባይለው ነው የኔን ያንቺና ቃል ለምድር ለሰማይ ለፍቅራችን መነሻ ብዬ ወሰኝ ነበር የስኬቴ መድረሻ የህይወቴ መሪናት መሪናት እስከ መጨረሻ መሪናት መሪናት እስከ መጨረሻ ሰላም ሰላም ፋሚሊ እንዴት ናችሁልኝ? ሁሉ ሰላም ጤና ሁሉም መልካም እንደሆነ አምናለሁ። ያው ፋሚሊ ዛሬ የመጣሁት ያው ዛሬ ሰርግ ላይ ነን። እንደሚታወቀው የሊልና ሊክስ ሰርግ ነውና ዛሬ ያው ከቡታጀራ ድረስ አዲስ አበባን አቋርጠው ስንት ቦታዎች አቋርጠው ይህን ሰርግ ከኛ ጋር ለማክበር ትላልቅ እንግዳዎች መጥተዋል። ዛሬ ያው ካላወቃችሁ ቪዲዮውን እስከመጨረሻ እዩት፣ እነማን እንደሆኑ ታውቁታላችሁ ማለት ነው፣ ታዩታላችሁ። እና ቤተሰብ እነዚህ ቤተሰቦቻችን ያው እኛን አክብረው ነው የመጡት፣ የኛን ሰርግ የኛን ደስታ ተካፋይ ለመሆን ነው የመጡት። እና ዛሬ አጋጣሚ ትንሽ ጊዜ አግኝቼ ነው ቪዲዮ ለመስራት የመጣሁት፣ ምክንያቱም የሆነ ትንሽ ነገር አጋጥሞናል። ሚዜ ታማብናለች በሴቶች በኩል ማለት ነው። እና ቤተሰቦች ይሄን ነገር ጎዶሎ ከሚሆን እኛውን 6 ነን፣ የወንድ ሚዜዎች 6 ነን እና በሴቶች በኩልም 6 ነበሩ። አንዷ ታማብን ቀርታብናለች ማለት ነው ቤተሰብ። እና የሆነ ሀሳብ አንተን ነው እኔና ሊክስ ያው እኛን አክብረው መምጣታቸው ማይቀር ያው የኛ ፋሚሊ ናቸው፣ የኛ ቤተሰቦች ናቸው፣ የኛ ጓደኞች ናቸውና ህያብን ሚዜ ብናረጋት ብለን አስበን ነው ቤተሰቦች። እና አሁን የመጣሁት ያው ለመጠየቅ ነው፣ ሚዜ ፈቃደኛ መሆኗን ህያብን ለመጠየቅ ነው የመጣ ነው ማለት ነው ቤተሰቦች። እና አሁን ኦልሬዲ ሩማቸው ጋር ደርሰናል። እነ ኤፍሬም እና ህያብ የያዙት ሆቴል ጋር ነን ያለ ነው ማለት ነው ቤተሰቦች። እና ኦልሬዲ አሁን ሄደን እንጠይቃታለን። ያው ወሬ ችኩል አረኩት፣ በጣም ስለቸኩልኩኝ ነው። ምክንያቱም በእንደዚህ በመጨረሻ ሰዓት ላይ እንደዚህ ሰው መቅረቱ ትንሽ እንትን ስለደበረን ነው። እኛም ኦልሬዲ ደስታ ተካፋያችን ሆኖ በመምጣታቸው ኦልሬዲ ቤተሰቦቻችን ናቸው እና ሚዜ ብትሆንም ምንም ቅር የሚያሳይ ነገር አለ። እኛም በጣም ደስ ይለናል። ያው የእሷ ሀሳብ ደግሞ እንሰማለን ማለት ነው ቤተሰብ። እና በዚህ አጋጣሚ ኤፍሬምና ህያብን በጣም ማመስገን እፈልጋለሁ። ያው በጣም ቅርብ ጊዜ ነው የምንተዋወቀው ከሁለቱም ጋር። ያው እንደዚህ በመታረቃቸው ደግሞ በጣም ደስ ብሎኛል ከምንም ነገር በላይ። ያው እኔም ትንሽ ብዙም ባይሆን ትንሽ ሞክሬ ነበር ላስታርቃቸውና ነገሮች አልሆነም። ኤፍሬም ደህና በመሆን ደስ ብሎኛል። ከዛ በኋላ ቪዲዮ አልሰራውም ነበር ቤተሰብ፣ ያው ብዙ ነገር ቢዚ አድርጎኛል። ክፍለ ሀገር በመሄዴ የመስቀሉን በዓል የሰርጉ እንትንም ውቃታውም ትንሽ ቢዚ አድርጎኝ ነበር ማለት ነው ቤተሰብ። እና ያው ደህና በመሆኑ ደስ ብሎኛል። ኤፍሬምን ትላንት ሄደን ተቀብለ ነው ብዙም አላወራንም መሽቶ ስለነበር ያው በድጋሚ አሁን ነው የማገኘው ማለት ነው ቤተሰብ። እና ያው እንደዚህ በመታረቃቸው በጣም ደስ ብሎኛል። ትልቅ ደስታ ተሰምቶኛል። ከሱ ይልቅ ደግሞ ያው እኛን አክብረው ከቡታጀራ ድረስ አስቡት፣ በጣም ምን ያህል ኪሎ ሜትር እንደሆነ፣ በጣም ብዙ ኪሎ ሜትሩን ተጉዘው የኛ ደስታን ተካፋይ ለመሆን
ብዙ ርቀት ተጉዞ መጥተዋልና እሱም በጣም ማመስገን እፈልጋለሁ። በጣም ትላልቅ ሰዎች ናቸው። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ ማለት እፈልጋለሁ ማለት ነው ቤተሰብ እና አሁን ህያብ ጋር እንሄዳለን። የእሷ ምላሽ ምን ይሆናል የሚለው በቪዲዮ መያዝ ስለፈለኩኝ ነው። ያው ታይቷላችሁ። እሺ ትለናለች ወይ የሚደብራት ነገር ካለ እንጠይቃታለን እና እኔ የሚደብራት አይመስለኝም። ቤተሰቦች እኛም አክብረን ነው እሷም አክብረን መምጣቷ የማይቀር ሚዜ ብትሆን ደስ ይላታል። እኛ ደስታ የተሰማን ያህል ደስ ይላታል ብዬ አስባለሁ ቤተሰቦች እና አሁን ኤፍሬምና ህያብ ጋር አንሄድ ቤተሰቦች። ይህ ቪዲዮ እስከ መጨረሻ ተከታተሉት። የሰርጉን ቫይብ በሙሉ ታይቷላችሁ። ከኛ ጋር ሆናችሁ የደስታችን ተካፋይ ሆኑ። ሁላችሁም ተጠርታችኋል እና እናመሰግናለን ማለት ነው ፋሚሊ። ቻው። ሰላም ነው? እንዴት ነሽ? ሁሉ ሰላም አለን። ኤፍሬምስ ኦኬ ነው እንዴ? እንዳረብሻችሁ ይቅርታ። አይ ችግር የለውም። ካሜራው ግን ምንድን ነው? የሆነ ፕሮፖዛል እናቀርብላችሁ። የዌልካም እንዴት ነው? ሩሙ ተመቻችሁ? አሪፍ ነው። አየሩስ እንዴት ነው? አዲግራት እንዴት ጠበቃችሁ? አሪፍ ነው። አይ ተስፋ እናደርጋለን። ምን የጎደለ ነገር አለ? አረ በሰላም እሱ እስከሚታጠብ ድረስ ነው። ኦኬ ነው እንዴ? አዎ እንትን የሆነ አስቸኳይ ነገር አጋጥሞ እሱን ልንገራችሁ ብዬ ነው። ትንሽ እናትሽ እንትን ሚዜዋ የሴት ሚዜዋ ታመመችብንና እና ያው ሚዜ ትሆኛለሽ ወይ ብለን ለመጠየቅ ነው። ወይ ለሊሊ ኧረ እንጃ አሌክስ ካልደበረሽ። አይደበረኝም ግን ያው እኔ እንትን ያላው በእርግጥ አሁን ሰዓቱ ሂዷል ለመዘገጃጀት ምናምን ብዙ ሰዓት የለንም። በእርግጥ አረፈደባችሁም ግን እኛ አዎ በጣም ረፈደብን። አሁን ነው የነገረችን። ቁርስ በልተን እንገባና ለማሰል ለመምጣት ነበር። ኦኬ ነው አይደለ? ምን ይሻለናል? እኛማ ያው በእርግጥ ሌላ ሰው አይጠፋም ግን አንቺ ብትሆኚ ብለን ነው። ያው እናንተም እኛን አክብራችኋል። ይሄን ያህል ርቀት ተጉዛችሁ የመጣችሁ ግን እኔ ከዚህ በፊት ሚዜ ነው ምንኛል ሆነሽ አታውቂም? እኔም የመጀመሪያ ነው። ያው ኤፊንም እንዳናስገባው በእርግጥ ከምን በዛ ብለን ነው የወንዶች የቀነስናቸውም ስላሉ ትንሽ አሁን ጋፕ እንዳይፈጠር ነው ስልሽ። እኛ 6 ነን እና የወንዶች ሚዜ ሴቶቹ ጋር 6 ነበረው፣ አንዷ ተቀንሳብን 5 ናቸው እና ነገሮች ማች እንዲያደርጉልን ነው። እኔ እንጃ ግን ደርሳለሁ። ፀጉሬ ምናምን እኩል ለሚዜ ራሱ አይሆንም። ችግር የለውም እኛ በቻልነው መጠን እኔ አደርስሻለሁ። ፀጉር ቤት ናቸው ነው ሊሊ ሜካፕ ምናምን እዛ ተሰርተሽ እንትን ትያለሽ። ብቻ አንቺ ፍቃድ ነው ዋናው። ወይም ከኤፍሬም ጋር ተነጋገሩ ነው። ካሜራ ይዘብኝ እንዳትዪ ካሜራ ፊት እምቢ ካለሽ ቤተሰብ የእናንተ ፍርድ ይሆናል ማለት ነው። አይ ስቀልልሽ ነው ብቻ ያለውን ቫይብም እንድንይዘው ብለን ነው። ያው ማስታወሻም ይሆናል ምናምን እንጃ። እስኪ ላይፍ እንጀምር ትልበ በቃ ኢፊ ጋር ተማከሩና ችግር የለም በቃ የሰንሽን ነገር እሺ በቃ እሺ በቃ ሰላም ቤልኝ ኢፊ እሺ ቻው። እኔ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን እኔ ደህና ነኝ። ያው ድጋሚ እኔ ኤፍሬምን ለማውራት ነው ካሜራ ያዝኩት። ኤፍሬም እንዲጨረሰ ይመስለኛል። ዳጊ ወጥቷል ግን ደግሞ አላውቅም እንዴት እንደሚሆን ግራ ቢገባኝም ሚዜ ሁኚ ማለት ከባድ ነውና ኤፊ ና ቶሎ በቃ እኔ ሚዜ ሁኚ አላውቅም። በነገራችን ላይ ማለት ለኔ ሚዜነት አዲስ ነው። ግን ደግሞ አንድ ሚዜ ጎላቸው ሚዜ ጎሎናል ሲባል እንዴት እምቢ ልልም አልችልም። ግን ደግሞ እምቢ እንዳልልም ይመስለኛል ካሜራ ይዤ የመጣሁትና ኤፍሬ ኧረ ቶሎ በልና እሺ እየሰማከው ነበር መሰለኛ። አዎ ቅድም ጊዜ እኔ ሻወር ቤት ነበርኩኝ። ሰላም እንዴት ናችሁ ቤተሰቦች? ሁሉ ሰላም ነው ወይ? ያው
መቀሌ ገብተናል። መቀሌ አይደለም ቆይ ልናገር እንደ የመጣሁበትን ሀገሮች ስለማረሳ ነውና መቀሌ ገብተን ውቅሮን አልፈን ከውቅሮ የሆነች ትንሽዬ ከተማ ልጅ ማለት ያዘልኝም እሷን አልፈን ዳጋሃም እና ከዛ አዲግራት ገብተናል። ዛሬ የነ ሊሊ እና የነ አሌክስ ሰርግ ነው እና በጣም ነው ደስ ያለኝ እዚህ ፕሮግራም ላይ በመሳተፋችን ማለት እዚህ ፕሮግራም ላይ አክብረውም ስለጠሩኝ በጣም ነው ደስ ያለኝ። በጣም ነው የማመሰግነው። እንደ ድንገት ደግሞ የሊሊ ሚዜ ያሟሟታል ምናምን የሚል ነገር ሰምቻለሁ እና ህያብ ሚዜ ሆኜ ተብላለች። አንተ ሚዜ ሳትሆን እኔ ስገባ አስበከዋል። እንግዲህ ከአንቺ ጋር ነበር ሰርጉ ሄዳለሁ እያሰብኩት ግን አልተሳካም። አልሆነም እና ያው ብቻን እንግዲህ ቁልጭ እያልክ እኔን ነው የምታየው። ዘጋውና ገና ልብስ ልለብስ ሊሄድ ነው። ነጭ የባህል ልብስ ተዘጋጅቶልኛል እና እሱንም ስለብስ አሳያችኋለሁ። ህዩዬ እንግዲህ መልካም የሚዜነት ጊዜ አሪፍ ጊዜ እንደምታሳለፊ ተስፋ አደርጋለሁ። ለመጀመሪያ ጊዜ በህይወቷ ሚዜ ልትሆን ነው። ለመጀመሪያ ጊዜ አስቡት። እንዴትሽ ገና ነው ጸጉሬ ምንም አይደለም ለነሱ እኮ እና ደግሞ ጸጉሯ ምንም በቃ መሰራራት አለባት እና ሰዓት በጣም እየሄደ ነው ይገባኛል። እና አሁን እዩም ወደ ዲሊ ጋር ትሄዳለች፣ እኔም ወደ ልብስ ጋር ያው ከዳጊ ጋር ሄደን ልብስ ምናምን እንትን ትላለህ ይቻላል ፋ ትላለህ። እኔም ፋ ነጭ በነጭ የትግራይ ልብስ የአዲግራት ባህል ነው የዚህ ባህል ነውና በጣም ነው የጓጓት። ባለፈው እነ ዳጊና እነ አሌክስ አስረውት አይቼ ነበርና እሱ ልብስ በጣም ነው የሚያምረው ማርያምን ያለማጋነን ማለት ነው። እና እሱን ለብሼ ነው እዛ ሰርግ ላይ የምገኘው። እንግዲህ ሚስቴም የጓደኛዬ ሚስት ሚዜ ነች። እኔም እዛ ሰርግ ላይ ተጋብዣለሁ። በቃ እንግዲህ ሙሽሮቹን ትተህ እኔን ነው የምታየው እርግጠኛ ነኝ። ሊሊ እኔም ሳገባት እያልን ሚዜ እንደምትሆኚ ተስፋ አደርጋለሁ። አዎ እውነት ብድር ነው እንዴ? ግን አንተ ብድር ነው እና ለመጀመሪያ ጊዜ ሚዜ ስለምትሆን በጣም ጓጉታለች። ቤተሰቦች እኔም ልሂድ እንነሳ። ልብስ አለበስኩኝም እያብን መዘገጃጀት ስላለባት እንሂድ። ቅድም ዳጊ መጥቶ ባስቸኳይ ነበር አይደል? አጣርፉ ይቀራል።